እርዱኝ እኮ ነው ያልኳችሁ። አግዙኝ በቃ። እኔ ማንም የለኝም በቃ ወገን የለኝም። እኔ አሁን እዚህ አዝቡት እስቲ የት ሰላም የተከበራችሁ የተወደዳችሁ የኔ የዩቲዩብ ፋሚሊዎች ሁላችሁንም በያላችሁበት ሰላማችሁ በዘት ይበልልኝ። ሁላችሁንም እወዳችኋለሁ። በጣም ነው ማከብራችሁ። ዛሬ ግን እግዚአብሔርን በጣም በቃ ዛሬ የእውነት ዛሬ ላስቸግራችሁ ነው። በቃ ሁላችሁ የጨረቃ ፋሚሊም የግሬስ ፋሚሊም ሁሉም ዩቲዩበሮችን ዛሬ ላስቸግራችሁ ነው የመጣሁት። በማርያም ላስቸግራችሁ ነው። በቃ እምቢ እንዳትሉኝ። አሁን ሰሞኑ አብረን የምንሰራ ዩቲዩበሮች አሉ እና ያው ስልክ እየለመንኩ እንደዚህ እነሱ በሚሰሩበት ቦታ ላይ እየሄድኩ አንዳንድ ቪዲዮ ቅረጹኝ፣ አንዳንድ ቪዲዮ አሰሩኝ ምናምን ብዬ እየለመንኳቸው ነበረ እያሰሩኝ የነበሩት። አሁን ግን ከዛሬ በኋላ አናሰራም፣ ከዛሬ በኋላ ራስን ችለ ስራ፣ ከዛሬ በኋላ ስልክ ራስ ገዝተ ስራ፣ እኛ 10 ቪዲዮ አሰርተናል፣ ከዚህ በላይ ልንረዳ አንችልም፣ ከዚህ በላይ ልንደግፍ አንችልም፣ ከዚህ በላይ ልናሰራ አንችልም እያሉ ተናግረውኛል። በእናታችሁ በቃ በእግዚአብሔር ላስቸግራችሁ። ደጋግ ኢትዮጵያውያን አላችሁ፣ ደጋግ ኤርትራውያን አላችሁ፣ እኔ የምትወዱኝ ሁላ እኔ የምታደንቁኝ ሁላ ማለት ነው። በመድኃኒዓለም እምቢ እንዳትሉኝ። በቃ ስልክ ግዙልኝ፣ በማርያም ስልክ ግዙልኝ። እምቀርጽበት ስልክ የለኝም፣ ስልክ ግዙልኝ በማርያም። በቃ ሁላችሁንም ላስቸግራችሁ ነው ዛሬ። በቃ ደጋግ ዩቲዩበሮች አላችሁ፣ በማርያም በቃ ስልክ ግዙልኝ። ስልክ የለኝም፣ ሰው እየለመንኩ ነው፣ ሰው እያስቸገርኩ ነው የምሰራው። ዛሬ እግዚአብሔርን በቃ እግራቸው ላይ ወድቄ ነው። በቃ ለዛሬ ብቻ አንድ ቪዲዮ አሰሩኝ፣ ከዛሬ በኋላ አላስቸግራችሁም ብዬ ነው ቪዲዮ እያሰሩኝ ያሉት። በመድኃኒዓለም ስልክ ግዙልኝ። በቃ በፈጣሪ ታገኙታላችሁ። ስልክ ግዙልኝ። ስልክ የለኝም፣ ስልክ የምቀርጽበት የለኝም፣ ቪዲዮ የምሰራበት የለኝም። በማርያም በቃ ስልክ ግዙልኝ። ላሳዝናችሁ። ደጋግ ዩቲዩበሮች አላችሁ፣ እነ የአብርሃም ፋሚሊዎች አሉ፣ የነ ሩታ ፋሚሊዎች አሉ፣ የነ ሃይሚ ፋሚሊዎች አሉ፣ እንዲሁም የነ ብሩኬ ደጋግ የጨረቃ ፋሚሊዎች አሉ። እባካችሁ ኤርትራውያን እህት ወንድሞቼ ዝም አትበሉ። በቃ ድምፁ ነኝ፣ ስሩ ነኝ። በቃ እንትን ሁላችሁም ማለት ነው። እስኪ ይሄንን ቪዲዮ ማለት ለተለያየ ሰው እንዲደርስ የሚያግዝ ሰው እንዲደርስ እስኪ ለሁሉም አድርሱልኝ። በቃ አንድ ደግ ሰው እኮ ኢትዮጵያ ውስጥ አይጠፋም። ውጭ የመዳም ቅመሞች አላችሁ፣ ለምሳሌ ብዙ ደጋግ የጨረቃ ፋሚሊዎች አላችሁ። በቃ ደጋግ ኤርትራውያን አላችሁ፣ ደጋግ የመዳም ቅመሞች እህት ወንድሞች ያላችሁ። ለኔ ለአንዱ ወንድማችሁ በአንድ እጄ ሊስትሮ እየሰራው ለምታገልና ህይወቴን ለማሸነፍ እምኖር ሰው ነኝ። በማርያም አንድ ስልክ ግዙልኝ። በቃ በእግዚአብሔር እኔ ስለማንም በቃ ይሆን አለ አይደለ። በጣም አዝኛለሁ። እውነቴ ነው። በቃ እግዚአብሔር ከጎኔ የሚቆምልኝና ከጎኔ የሚደግፈኝ አንድ ሰው እንኳን እኮ አጥቻለሁ። በመድኃኒዓለም በቃ ስልክ ግዙልኝ። ዝም አትበሉ። ደጋግ በቃ የብሩኬ ፋሚሊዎች አላችሁ፣ የነ ሃይሚ ፋሚሊዎች አላችሁ፣ ደጋግ የነ ሩታ ፋሚሊዎች አላችሁ፣ የነ አብርሽ ፋሚሊዎች አላችሁ፣ ደጋግ ዩቲዩበሮች የነ ማርቆስ የነ ማርክ ምናምን የነ ፍቅር በቃ ደጋግ ዩቲዩበሮች አላችሁ፣ የነ እዩ ነቡቼ ምናምን ፋሚሊዎች አላችሁ። አንድ ስልክ አጋጅታችሁ አንድ ስልክ ግዙልኝ በማርያም። በቃ ህይወቴ ተበለሻሽቷል በማርያም። በዛ ላይ እያመመኝ ነው አሁን ይሄን ቪዲዮ መሰራላችሁ። ማርያምን እያመመኝ ነው። ሰርጀሪ የተሰራሁትን ቁስል አልዳነም። በጣም እያመመኝ ነው። በቃ በእናታችሁ ላስቸግራችሁ። በቃ አንዴ ብቻ የተቸገሩልኝ። በቃ አንድ ቪዲዮ እንደዚህ እየሰራው ውሎዬን ያለሁበትን ሁኔታ የማሳውቅበት አንድ ስልክ አሪፍ ስልክ ግዙልኝና እንደ ማንኛውም ዩቲዩበር ተንቀሳቀሼ ተፍ ብዬ ህይወቴን እንድኖር አድርጉኝ በማርያም። በቃ አንድ ስልክ ግዙልኝ በማርያም። እኔ ደጋግ ኢትዮጵያውያኖች አላችሁ አይደል እንዴ? ደጋግ ኤርትራውያን አላችሁ። በቃ በእናታችሁ ሁላችሁም ማለት ነው ተባበሩኝ። በቃ ዝም አትበሉኝ። እግዚአብሔርን ከምን እንደምጀምርላችሁ አላውቅም። በቃ ይኸው እንደዚህ ሆኜ ሊስትሮ ነው የምሰራው። እግዚአብሔር ሊስትሮ ስራ የለም። ትላንትና አንድ ጫማ ጠርጌ ነው ያልኩት። ማርያምን እግዚአብሔር አንድ ጫማ ሰርቼ ነው ያልኩት። ኪሴና ሁኔታን የሚያውቀው አንድና አንድ ፈጣሪ ብቻ ነው። ግን እናንተ ግን አግዙኝ በቃ እና እየመጣችሁ ስራ ቦታ አሰሩኝ። እስቲ አስጠርጉኝ እኮ ነው ያልኩት። በእናታችሁ አንዳንድ እየመጣችሁ እስቲ እንደ ብሩኬ
እንደ ብሩኬ መልካም ወንድም። አሁን የብሩኬ ፋሚሊዎች እቀናለሁኝ እግዚአብሔርን በቃ ደጋገናቸው እየደቦሉ ራሱ አይዞ በርታ፣ እኛ አለን፣ እኛ እናበረታታለን፣ እኛ እናግዛለን፣ ከጎንነን ምናምን ይሉኛል። ማርያምን የምሬ ነው የምነግራችሁ። እስቲ እናንተም እንደዛ በሉኝ እንደ ብሩኬ ፋሚሊ እስቲ አበረታቱኝ። ቢያንስ እንኳን አካውንቴ ተመቷል። አይታችኋል 2 ቀን የለቀኩት ቪዲዮ። እንግዲህ ስለማንም መጥፎ ነገር አላወራውም አይደል እህት ወንድሞቼ። ስለማንም መጥፎ ነገር ያወራሁት ነገር ካለ አሁንም ቢሆን ይቅርታ ጠይቃችኋል። እኔ ስለማንም መጥፎ ነገር ማውራት አልፈልግም። ቪዲዮ እየወረደብኝ ነው፣ አካውንቴ ተመቷል። ለምንድን ነው ግን እስከ መጨረሻ ማታዩልኝ? የጨረቃ ፋሚሊዎች በማርያም ይህንን ቪዲዮ እስከ መጨረሻ ያዩልኝ። የግሬስ ፋሚሊዎች የኔ ፋሚሊዎች አላችሁ አይደል? ይህንን ቪዲዮ እስከ መጨረሻ ያዩልኝ በመድኃኒዓለም። አካውንቴ ተመቷል። አይታችኋል ቪዲዮ ትላንትም ከትላንት ወደ የሚለቀቁት ቪዲዮ ሌላ ጊዜ 10,000 15,000 የሚታየውን ቪዲዮ 1,000 እንኳን እየታየልኝ አይደለም። ለምን አላሳዝናችሁ? እኔ እኮ እናንተን ተማምኜ ነው ቪዲዮ የጀመርኩት። እናንተ በቃ ደጋግት ወንድሞች አሉኝ ብዬ እኮ ነው የጀመርኩት አይደል? ደጋግ ኤርትራውያንም አላችሁ። በማርያም በቃ ዝም አትበሉኝ። በማርያም አበረታቱኝ። በማርያም ከፍቶኛል። በቃ አበረታቱኝ። የሚያግዘኝ ሰው የለም። በማርያም በቃ ሁላችሁም አበረታቱኝ፣ ከጎኔ ቆሙልኝ። ቪዲዮ እስከ መጨረሻ አዩልኝ። ስክሮል እንዳታረጉት። ቪዲዮ በመስራት ተባበሩኝ። ያስቀየምኳችሁ ሰዎች ካላችሁ፣ ያስደበርኳችሁ ሰዎች ካላችሁ አሁንም ቢሆን በአብሪ ስም ይቅርታ ጠይቃችኋለሁ። በቃ እኔ በጣም ይቅርታ። በቃ እኔ ሰው ማስጨነቅም ሰው ማስደበርም ሰው መሳደብም አልወድም። ታቁኛላችሁ። አንገቴን ደፍቼ ስራ መስራት የምፈልግ ወጣት ነኝ። ገና 27 ዓመቴ ነው። ብዙ ህይወት ይጠብቀኛል። በማርያም ዝም አትበሉኝ። በቃ አግዙኝ። ሁላችሁም ቪዲዮዬን በማየት ተባበሩኝ። በመድኃኒዓለም በቃ ላስቸግራችሁ። ሁላችሁም እስቲ በቃ ደጋግ እህት ወንድሞች አላችሁ ቪዲዮ እየሰራችሁ ብትፖስቱልኝ እኔ የእናንተ ወንድም አንገቴን አልደፋም። ቀና አድርጌ እንኳን አይኔ እንኳን ቀና ብዬ እንኳን እንዳልኝ የምር ብዙ አንገት የሚያስረፉ ጓደኞች አሉ እየሰደቡኝ። በቃ በኮሜንት ራሱ እስቲ ግቡና የኔን ኮሜንት አንብቡ። በኮሜንት ራሱ የሚያሸማቅቁኝ ሰዎች አሉ፣ የሚሰርቡኝ ሰዎች አላችሁ። ሀይ ለምን እኔ ምን አደረኩኝ? ምን አጠፋው? መኖር እንደዚህ እየታገልኩ ነው። ሊስትሮ ለመስራት ራሴን ለማሸነፍ እየታገልኩ እየሞከርኩ ያለው ወጣት ነኝ። ሊስትሮ በመስራት የምተዳደር ሰው ነኝ። በመድኃኒዓለም አግዙኝ። አላሳዘናችሁም? እኔ አካልም አጥቼ ሰርጀሪም ተሰርቼ ታመሜም ሊስትሮ እየሰራው ነው። ምን ላድርግ? የምበላው የምጠጣው መቀምሶ የለኝም። ቤት ኪራይ የሚከፍልልኝ ወገን የለኝም። የሚያገዘኝ ወገን የለኝም። እየመጣችሁ አበረታቱኝ እንጂ በመድኃኒዓለም ተውስ። ዛሬው ብቻ አይደለም አትዩ፣ የዛሬን ብቻ አትዩ። ነገም እኛ ላይ ምን ይደርስብናል ብላችሁ ቁም ብላችሁ አስቡ እንጂ እህት ወንድሞቼ። እኔ እኮ የሚደግፈኝ ቢኖር እኮ ሁሌም እናንተን አላስቸግርም። እኔ እኮ የሚያግዘኝ ሰው የለኝም፣ የሚደግፈኝ ሰው የለኝም። ቤት ኪራይ 3,000 ብር እከፍላለሁኝ። አስቡ እስኪ። በቀን እኮ 1 ጫማ 2 ጫማም ላልጠርግ እችላለሁኝ። እህት ወንድም ጾም የማድርበት ቀን አለ። አላሳዘናችሁም? በመድኃኒዓለም ማርያም እኔ አሁን እግዚአብሔርን ነው የምነግራችሁ። እንደናንተ ደጋግት ወንድም እያለኝ ሁሌ አንገቴ ለምንድን ነው የምደፋው? በቃ አንገቴን ቀና አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮፒሊክ አድርጉት። ምን ችግር አለው? እኔ ወንድማችሁ አይደለሁም እንዴ? እኔ አላሳዝናችሁም? ግን እስቲ አበረታቱኝ። በቃ እንድታበረታቱኝ እየጠየቅኩ ያለሁት አላችሁ። በቃ ደጋግ ዩቲዩበሮች ምናምን እነ የተንቢ ለምለም እነ ሃይሚ እነ ሩታ በቃ አንዳንድ ደጋግ ዩቲዩበሮች እነ ፍቅር ምናምን አላችሁ እህቶቼ፣ እየመጣችሁ ቪዲዮ ስሩልኝ። በቃ ምን ችግር አለው? እኔ ወንድማችሁ እኮ ነኝ። አበረታቱኝ እኮ ነው የጠየቅኩት አይደል እንዴ? ቪዲዮ ስሩልኝ እኮ ነው ያልኩት። እህት ወንድሞቼ አሉ ደጋግም ዩቲዩበሮችም አላችሁ እየመጣችሁ እነ ኤፍሬም አላችሁ፣ እነ ማርክ አላችሁ፣ እነ ማርቆስ አላችሁ፣ እነ ብሩኬ ሌላ ሁለተኛው ብሩኬ ያለ ምናምን በቃ ደጋግ ዩቲዩበሮች አላችሁ። ቡታጀራ ላይ አግዙኝ። በቃ እየመጣችሁ ቪዲዮ ስሩልኝ። በመድኃኒዓለም በቃ ችላ ትበሉኝ። ችላ እያላችሁኝ ነው ሁላችሁም። በመድኃኒዓለም በቃ ሁላችሁም ላሳዝናችሁ፣ ተባበሩኝ፣ አግዙኝ፣ ከጎን ነበሉኝ፣ አበረታቱኝ። በኮሜንትም አበረታቱኝ፣ በርታ በሉኝ። እስቲ ኮሜንት ላይ ሁላችሁም እስቲ እኔ የምትወዱ ሰዎች ዛሬ ነው እኔ የምለያችሁ። መድኃኒዓለም በዚህ ቪዲዮ ማለት ነው። ይህን ቪዲዮ እስቲ 50,000 ቪው እንኳን ቢታይ እኮ ቢያንስ እንኳን የቤት ኪራይ ይሸፍንልኛል። አይሸፍንልኝም? እህት ወንድሞች እናንተን አግዙኝ ብዬ ማስቸገር ሁሌም አልፈለገም። ቪዲዮቼ 50,000 30,000 20,000 ቢታይልኝ እኮ ይከፍለኛል አይደል?
ዩቲዩብ እኮ ይከፍላል። ዩቲዩብ ክፈት፣ በዩቲዩብ ትተዳደራለህ። በዩቲዩብ ሁሉ ብዙ ነገር ትጠቀማለህ። አንተም ብቻ ሳይሆን ሰዎችንም ትረዳለህ በዩቲዩብ። ዩቲዩብ ክፈት ስትሉኝ ይሄ ዩቲዩብ ከፈቱ። ቪዲዮን ካላያችሁልኝ ማን ነው የሚከፍለኝ? ቪዲዮ እስከ መጨረሻ ካላያችሁት ማን ነው የሚከፍለኝ? እህት ወንድሞች፣ ሁሌም እናንተን ማስቸገር እኮ አልፈልግም። እኔ ሁሌም እናንተን ማሰቃየት እኮ አልፈልግም። የመዳም ቅመሞች ዝም አትበሉ። ቪዲዮ እስከ መጨረሻ ይውልኝ። በቃ ኢትዮጵያውያን ደጋጋላችሁ፣ ኤርትራውያን አላችሁ። ቪዲዮን እስከ መጨረሻ ተባበሩኝ። ዩቲዩብ እንዲህ እንደሚከፍል የነገራችሁኝ እናንተ ዩቲዩብ ይከፍላል ትሉኛላችሁ፣ ተስፋ እየሰጣችሁኝ። ዛሬ ግን ቪዲዮ እየታየ አይደለም። 1000 ነው እየታየ ያለው፣ 2000 ነው እየታየ ያለው። ቤተሰብ በእናታችሁ ድምጽ ሁኑኝ። ሁላችሁም ቪዲዮ ስሩልኝ። በቃ እስከ መጨረሻ በማየት ከጎኔ በመቆም ያራዳ ልጅ በቃ የአዲስ አበባ ልጆች አላችሁ፣ ደጋግ የአዲስ አበባ ልጆች አላችሁ። አዲስ አበባ ገባ እየደወላችሁ አዲስ አበባ ገባ፣ አዲስ አበባ ገባ የምትሉኝ ወንድሞች አላችሁ። እኔ አዲስ አበባ ገብቼ ምን ልበላ ነው? እስቲ ንገሩኝ። ምን ልጠጣ ነው አዲስ አበባ ገብቼ? አይደለም ባለሁበት ሀገር ላይ ቡታጀራ እንኳን ሆኜ ሊስትሮ የሚያሰራኝ ሰው አጥቻለሁ። እህት ወንድሞቼ አዲስ አበባ ገብቼ ምን ልበላ ነው? ምን ልጠጣ ነው? ማን ነውስ የሚያስጠጋኝ? ቤት ኪራይስ ማን ነው የሚከፍልልኝ? እህት ወንድሞቼ አዲስ አበባ ኑሮ እኮ ቀላል እንዳይመስላችሁ ወንድሞቼ፣ በጣም ከባድ እኮ ነው። አዲስ አበባ መኖር ቀላል ነገር መስሏችሁ ነው። እኔ መጠለያ እስቲ አዲስ አበባ አንድ ሰው የአዲስ አበባ ነዋሪ የሆነ ሰው ና እስቲ እኔ ያስጠጋሃለሁ፣ የምትኖርበት መጠለያ ነው ያዘጋጅልሃለሁ የሚለኝ ሰው ካለ እኔ አዲስ አበባ መግባት ጠልቼ አይደለም፣ አዲስ አበባ መኖር እፈልጋለሁ። አሉ ደጋግ ዩቲዩበሮች እነ አብርሃም እነ እዩ እነ አሉ እነ ዳኒ እነ ኤፍሬም እነ እንትና አሉ አዲስ አበባ ላይ ስማቸው ያልጠቀስኳቸው እና ቤል ምናምን ነገር እነሱ እንኳን አንዳንዴ የመጡ ዲስትሮ እያስደረጉኝ እኔን የሚያበረታቱኝ ወንድሞች አሉኝ። አዲስ አበባ መግባት እፈልጋለሁ፣ ከነሱ ጋር መጠጋት እፈልጋለሁ። ግን የሚቀበለኝ ሰው አለ ወይ? የለኝም። ወገን የለኝም፣ እኔ ቤተሰብ የለኝም። በቃ እንደምታየው ነው የምኖረው። በቃ ህይወቴን የማይቀይር ስራ ነው እየሰራው ያለሁት። ሊስትሮ በመስራት በአንድ እጄ ሊስትሮ እየሰራው የሚያንቋሽሸኝም አለ፣ የሚሰርበኝም አለ፣ የሚመታኝም አለ። እናንተ ማታውቁት ነገር ምንም ነገር የለም። ሰው እስቲ ሁላችሁም እስቲ ሞክሩት። እንደዚህ እጃችሁን እንደዚህ ወደ ኋላ እንደዚህ አዙሩትና እጃችሁ እንደዚህ አዙሩና እስቲ በአንድ እጃችሁ የራሳችሁን ጫማ እየጠረጋችሁ ሞክሩት። የዛኔ የኔን ስሜትና የኔን ድካምን ታዩታላችሁ፣ እግዚአብሔርን ታዩታላችሁ። በቃ ሞክሩት እስቲ። በአንድ እጃችሁ የራሳችሁን ጫማ ማጽረት የምትችሉ ሰዎች ካላችሁ እስቲ ሞክሩት። የዛኔ የኔን ችግር ትረዱኛላችሁ። በአንድ እጅ ሊስትሮ መስራት ማለት ከባድ ነገር ነው። እግዚአብሔር ነው የምነግራችሁ። ግን ያም ቢሆን ግን ተስፋ ሳልቆርጥ እናንተ ተማምኜ ይሄው ቪዲዮ እየሰራሁላችሁ ነው። እናንተ ተማምኜ ነው የምወጣው ከፈጣሪ በታች ማንም የለኝም። እርዱኝ፣ በቃ አግዙኝ። እኔ ሁሌም እናንተ መጨቃጨቅ አልፈልግም፣ እናንተ ማሳዘን አልፈልግም። አግዙኝ፣ በቃ ከጎኔ ቆሙልኝ። ማንም የለኝም። በቃ ከፍቱኛል። በቃ እርዱኝ እኮ ነው ያልኳችሁ። አግዙኝ በቃ። እኔ ማንም የለኝም፣ በቃ ወገን የለኝም። እኔ አሁን እዚህ አዝቡት እስቲ የት ተሰድጄ ልኑር? እዚህ ባለሁበት ሀገር ላይ እንኳን እኮ ጓደኞቼ ማለት ነው መድኃኒዓለም ነው የምነግራችሁ፣ ብዙ ጓደኞች ነበሩኝ። ግን አካል ጉዳተኛ በመሆኔ ብዙ ጓደኞች ርቀውኛል። ብዙ ጓደኞች ግን ርቀውኛል። በቃ ማንም በቃ እኔ የምተማመንበት አንድ ጓደኛ የለኝም። በቃ እኔ አላሳዝናችሁም። እናንተ ግን ሙሉ አካል ይዛችሁ ሁለት እጅ ኖሯችሁ የኔን ቪዲዮ ግን እስከ መጨረሻ አለማየት እግዚአብሔርም እኮ ያያል። በቃ እኔ ቪዲዮዬን አታሳልፉብኝ። እምለቀው ቪዲዮ 50 ሺህ 30 ሺህ ቢታይ እኔ ዩቲዩብ ይከፍላል እያላችሁ አበረታታችሁኝ። ዩቲዩብ ከተከፈተልኝ በኋላ ቪዲዮዬን ማን ይልኝ? እሺ አካውንቴ ሞቷል። በቃ ኮፒ ሊክ፣ ላይክ፣ ሼር፣ ሪፖስት ቪዲዮ እየሰራችሁ ቫይራል እንዲወጣ ቪዲዮ እንዳድግ ምናምን ነገር አግዙኝ። በቃ እኔም ማገዝም እኔም መርዳትም እኔን ማበረታታትም የምትፈልጉ አካውንቴ ከስር ፒን አደርግላችኋለሁ። እኔ ጋር ደውላችሁ ማበረታታት የምትፈልጉ ሰዎች ካላችሁ ስልኬን ቁጥሬን ማስቀምጥላችኋለሁ። በቃ አበረታቱኝ። እኔ አሁን ሁሌም እናንተ ማስቸግረው ነገር ምንድነው? ስልክ ግዙልኝና እንደማንኛውም ሰው እየለመንኩ ከምሰራ ሁሌም ሰዎችን እያስቸገርኩ ከምሰራ እስቲ ይሄንን ሸክም አቀሉልኝ። በቃ የሚሰጠው እግዚአብሔር ነው፣ የሚረዳው እግዚአብሔር ነው። ስጡ ይሰጣችኋል ይላል። እኔ ካላችሁ ነገር ላይ ትንሽም ቢሆን ለዚህ ወንድማችን ለዚህ ምስኪን ወንድማችን እያላችሁ እስቲ
የሆነ ነገር በቃ አሰባሰቡና አንድ ስልክ ገዙልኝ። በቃ ደጋግ ኤርትራውያን ውጭ ያላችሁ የመዳም ቅመሞች አላችሁ፣ ለሰው የምታስቡ ሰዎች አላችሁ። ነገ በእኛ ላይ ምን ይደርስብናል ብላችሁ ለነገ ልጄ ላይ ምን ይደርስብኛል፣ ወንድሜ ላይ ምን ይደርስብኛል በቃ ብላችሁ የምታስቡ ሰዎች ያላችሁ ለኔም በቃ ለኔም አስቡልኝ በቃ አስቡኝ፣ በጸሎትም አስቡኝ፣ በገንዘብም አስቡኝ። የቤት ክራይ ምን ከፍልልሃለን አዲስ አበባ ገባ የምትሉኝም ሰዎች ካላችሁ አመሰግናለሁኝ። ከስር አካውንቴን አረግላችኋለሁ፣ አስገቡልኝ። እኔ አዲስ አበባ ገብቼ እንደ ማንኛውም ዩቲዩበሮች ተንቀሳቅሼ ተሯሩጬ መስራት እፈልጋለሁኝ። እስቲ ልሞክረው፣ ምኞቴን አሳኩልኝ። ስልክ ግዙልኝና አዲስ አበባ እንድገባ አድርጉኝ። አሉ የሚቀበሉኝ ልጆች ካሉም የምትቀበሉኝም የአዲስ አበባ ልጆች ካላችሁ ተቀበሉኝ። እኔ አዲስ አበባ መግባትና መስራት መለወጥ እፈልጋለሁኝ። ከሊስትሮ ስራ የተሻለ ስራ እንኳን ብታገኙልኝ የመስራት ፍላጎት አለኝ። የራሴን ማሳደግ እፈልጋለሁኝ። ራሴን በቃ ተሯሩጬ ራሴን እንደ ማንኛውም ሰው ተሯሩጬ መስራት እፈልጋለሁኝ። ዝም አትበሉኝ፣ ድምጽ ሆኑኝ፣ ድጋፍ አድርጉልኝ። በእናታችሁ በመድኃኒዓለም ልለምናችሁ፣ በኢየሱስ ክርስቶስ ስም ልለምናችሁ፣ በምታምኑት ሙስሊሞች በአላህ በቃ አትጨክኑብኝ። እሺ እኔም ወንድማችሁ ነኝ፣ አትጨክኑብኝ። በቃ የመዳም ቅመሞች አላችሁ፣ ደጋግ የመዳም ቅመሞች አላችሁ፣ ህይወቴን ቀይሩልኝ። ሁሌ መለመን እኮ ያሰለቻል። እኛ ላሳዝናችሁ አንድ እንኳን እኮ የቲክቶክ ላይ ራሱ 1 ሚሊዮን ፎሎ ኖሮኝ ይሄው የሚያሰራ ፕሮሞሽን የሚያሰራኝ ሰው አጥቻለሁ። በቃ በመድኃኒዓለም ልለምናችሁ፣ የመጨረሻ ልመናዬ ነው። እኔ እናንተ ማስቸገር እናንተ ማሳዘን አልፈልግም። እያንዳንዳችሁ የምታግዙኝ ሰዎች እኔ እያንዳንዳችሁ ገንዘብ የምታስገቡልኝ ሰዎች በወረቀት ጽፌ ያው ምስጋናችሁን አቀርባለሁ። እና እባካችሁ ስልክ ግዙልኝ ነው ያልኩት። አሁንም ቢሆን ነገም ቢሆን ስልክ ነው የሚያስፈልገኝ። ስልክ ግዙልኝ። በቃ ያለሁበት ሀገር ወደ አዲስ አበባ ሄጄ መስራት መለወጥ እንደ ማንኛውም ሰው ተሯርጬ መስራት እፈልጋለሁ። ከጎኔ ቆሙልኝ። የመዳም ቅመሞች ኤርትራውያን እህት ወንድሞች ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም አመሰግናለሁ። እግዚአብሔር ጤናና እድሜ ይስጣችሁ። በድጋሚ አመሰግናለሁኝ። መልካም ጊዜ መልካም ቀን ይሁንላችሁ። የነገ ሰው ይበለን። ቸር ሰንብቱልኝ።